የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ወደ ክቡር ሊቀ ትጉሃን ገብረ መስቀል ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ እግዚአብሔር የጠራችሁ የቅዱስ መርቆሬዎስ ወዳጆች እንደምን ከረማችሁ? ዛሬ የምንማርበት የትምህርት ርዕስ እናንተ ምስክሮቼ ናችሁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 25 ላይ የምታገኙት ኃይለ ቃል ነው። እናንተ ምስክሮቼ ናችሁ። ምስክር በሁለት ይከፈላል። አንደኛው እውነተኛ ምስክር ሲሆን ሁለተኛው ደግሞ ሐሰተኛ ምስክር ነው። እውነተኛ ምስክር የእግዚአብሔር አገልጋይ፣ እውነተኛ ምስክር የእግዚአብሔር ባሪያ፣ እውነተኛ ምስክር እስከ ሞት ነው። እውነተኛ ምስክር ሐሰት የሌለበት አምላኩን መምሰል ነው። እግዚአብሔር እውነት ነው ይላል። እውነት ማን ነው? እግዚአብሔር ነው። እግዚአብሔር እውነት ነው። እግዚአብሔር ሐሰት የሌለበት ጽድቅ የሚስማማው ጻድቅ ነው። የኛ አባት የወለደን ያሳደገን የሚያኖረን አባት ሐሰት የለበትም። ለዚህ ነው ሰማዕታት አንገታቸውን የሰጡ። ክብር ለመድኃኔዓለም ይሁን። ራሳቸውን የሰጡ ለዚህ እስከ ሞት ድረስ በሉ እስቲ የታመንክ ሁን፣ የሕይወት አክሊል እሰጥሃለሁ። የምን አክሊል? የሕይወት አክሊል። ራዕየ ዮሐንስ 2 ቁጥር 10 እስከ ሞት ድረስ የታመንከው ምስክርነት ይሄ ነው። እውነት ይሄ ነው። ያሳየን ደግሞ ባለቤቱ ነው። የድንግል ማርያም ልጅ ኢየሱስ ክርስቶስን ያሳየን። ደስ ይበላችሁ። ለወዳዳችሁ እስከ ሞት ድረስ ወዶናል። አልወደደ ፍቅር ሰሃቦ ለወልድ ኃያል መንበሩ አብጽሕ እስከ ለሞት ይላል። ኢየሱስ ክርስቶስን ከሰማየ ሰማያት የሳበው ወደዚህ ምድር ያመጣው እስከ ሞት ያደረሰው በአጭር ቁመት በጠባብ ደረት ተወስኖ ፍጹም ሰው ፍጹም አምላክ እንዲሆን ያደረገው የሰው ፍቅር ነው ይላል። ደስ ይበላችሁ። ለመድኃኔዓለም የሰው ፍቅር ፍቅር ሰሃቦ ለወልድ እግዚአብሔር ወልድን የሳበው የሰው ፍቅር ነው። እስከ ሞት ያደረሰው የሰው ፍቅር ነው። ኢየሱስ ክርስቶስ አልፋ ኦሜጋ ነው። ደስ ይበላችሁ። ለመድኃኔዓለም እሱ እስከ መጨረሻው ውደዱት፣ እሱም ወዷችኋል። እስከ ሞት ድረስ እንደ ሰው ተገንዞ መቃብር ድረስ ወርዷል። እኛን ለማዳን ድነናል። አልዳን እግዚአብሔር የተመሰገነ ይሁን። ላዳነን ሰው ላደረገን ወደ ጽድቃችን ስለመለሰን ለእግዚአብሔር ምስጋና አቅርቡ። አዎ እናንተ ምስክሮቼ ናችሁ። በእውነት አድኛችኋለሁ፣ በእውነትም ቀድሻችኋለሁ፣ በእውነትም ወደ ርስታችሁ ወደ መንግሥተ ሰማያት መልሻችኋለሁ። ደስ ይበላችሁ ነው ያለን። ክብር ለመድኃኔዓለም። መልሻችኋለሁ።
500 ዘመን አዎ የሰው ጽድቅ እንደ መርገም ጨርቅ ተጥሎ 5500 ዘመን ሰውና እግዚአብሔር ተጣልቶ ሰማይ ተዘግቶ በነበረበት ዘመን ጨለማ ውስጥ ነበር የምንኖረው። ለዚህ ነው ነቢዩ ኢሳይያስ በጨለማ ውስጥ ለነበሩ ብርሃን ወጣላቸው አለ። ደስ ይበላችሁ። በጨለማ ውስጥ ለነበሩ ብርሃን አየ። በጨለማ ውስጥ የሄደ ሕዝብ ብርሃን አየ። ያ ብርሃን በእውነት ነው የተገኘ። በሚያስደንቅ አጠራር ወደሚያስደንቅ ብርሃን ተጠርታችኋል። ደስ ይበላችሁ። በሚያስደንቅ አጠራር ወደሚያስደንቅ ብርሃን ልጆቹን እግዚአብሔር ይጠራል። ልጆቹን እግዚአብሔር ይሰበስባል። በብርሃኑ በብርሃን ተመላለሱ ይላል። ጨለማው ተወግዷል። ኃጢአት አብቅቷል። ጥላው አልፏል። የእውነት ፀሐይ ወጥቷል ይላችኋል። ደስ ይበላችሁ። ለመድኃኔዓለም ፀሐየ ጽድቅ ይባላል። ኢየሱስ ክርስቶስ ፀሐየ ጽድቅ፣ የእውነት ፀሐይ፣ የጽድቅ ፀሐይ፣ የእውነት አምላክ፣ የድንግል ማርያም ልጅ ለኒ ሲል ምራቅ ተተፍቶበታል። ለኒ ሲል 6666 ጅራፍ ተገርፏል። ለኒ ሲል ተሰድቧል። ለኒ ሲል መከራ ተቀብሏል። ለኒ ሲል ዋጋ ከፍሏል። እነሆ በሉ እስቲ በዋጋ ተገዝታችኋል። ዋጋው የክርስቶስ ደም፣ በደሙ ተገዝታችኋል። በደሙ ነፃ ወጥታችኋል። እያንዳንዳችሁ ዋጋ ተከፍሎላችሁ ዛሬ በቅድስት ቤተ ክርስቲያን ቆማችኋል። እንኳን ደስ አላችሁ። ዋጋ ተከፍሎላችሁ። ይህንን ዋጋ ያላወቀ እንዴት ይሆናል ወገኔ? ስለዚህ ያንን ዋጋ እያሰቡ ከጨለማ የወጣንበትን፣ ከወደቅንበት የተነሳንበትን፣ ከተጣልንበት የተነሳንበትን ረሃቡን፣ ጥሙን፣ ስደቱን፣ መከራውን አዳም ግብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብለን አሳልፎ የሰጠን የገዛን 5500 ዘመን ዲያብሎስ። አዎ የዕዳ ደብዳቤያችን ተደመሰሰ። ደስ ይበላችሁ። ይሄ በሶስት ቦታ የዕዳ ደብዳቤ ነበር። አዎ ሰውና እግዚአብሔርን ያለያየው አንዱ በዮርዳኖስ፣ አንዱ በከርሰ መቃብር፣ አንዱ በሲኦል ነበር። ሦስቱንም የዕዳ ደብዳቤ ደምስሶ ሰው አደረገን። ክብር ለመድኃኔዓለም። ለዚህ ያልመሰከርን ሌላ ምስክርነት ምን አለ ወገኖች? እንዲህ ይላል፣ ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ ተጽፏል ይላል። በከንቱ የጠሉት የሉ? መድኃኔዓለምን በከንቱ የጠሉት የሉ? በከንቱ የሚሰድቡት የሉ? ያያችሁ ተመልከቱ። በከንቱ ጠሉኝ ተብሎ በሕጋቸው ተጽፏል ይላል። እኔ ግን በሉ እስቲ፣ እኔ ግን ከአብ ዘንድ የምልክላችሁ አጽናኝ እውነተኛ መንፈስ ቅዱስ በመጣ ጊዜ በሉ ሁሉን ይገልጽላችኋል አለ። ክብር ለመድኃኔዓለም። ሁሉንም ይገልጽላችኋል። እኔ የመጣሁት ላጠፋችሁ አይደለም ላድናችሁ ነዋል። ቅዱሳን ሰማዕታት የሚያስቡት ይሄ ነው። ዋጋ ተከፍሎልናል። በዋጋ ተገዝተናል። እንዴት የጌታችን የመድኃኒታችን የኢየሱስ ክርስቶስን ውለታ እንረሳለን እኮ ነው። ለዚህ ነው ዋጋ ያስከፈላቸው። ለዚህ ነው ዋጋ ከፍለው እውነተኛ ምስክር ሆነው
እስከ መሰየፍ የደረሱት። እኔና እናንተ ደግሞ ምላሳችንን እንኳን ብንቆጣጠር ሐሰት ከመናገር አያችሁ። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ አቡሃ ለሐሰት ይላል። የሐሰተኞች የግብር አባታቸው ዲያብሎስ ነው ይላል። በውሸት እኮ በጌታ በኢየሱስ ክርስቶስ ላይ መስክረዋል። የውሸት ምስክርነት መስክረዋል። በውሸትም ጠልተውታል። እሱ የዮሴፍ ልጅ ነው የሚሉ፣ እሱ ፍጡር ነው የሚሉ የሉም አሉ። ነገር አሉ። ብዙ ውሸታሞች አፍርቷል። አንዱ ኢየሱስ አማላጅ ነው አለው። አንዱ ኢየሱስ ፍጡር ነው አለው። አንዱ አያስፈልገንም አለ። ለእኛ ግን ያስፈልጋል አያስፈልግም? ሰማዕታት ምስክርነት የሰጡለት እሱ ነው። ክብር ለመድኃኔዓለም። እነ ቅዱስ ጊዮርጊስ የመሰከሩለት እሱ ነው። እነ ቅዱስ መርቆሪዎስ የመሰከሩለት እሱ ነው። እነ ቅድስት አርሴማ የመሰከሩለት እሱ ነው። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ የመሰከሩለት እሱ ነው። ክብር ለመድኃኔዓለም ይሁን። እሱ ሕያው ነው አሉ። እሱ ሰው አይደለም፣ እሱ ፈራጅ እንጂ አማላጅ አይደለም ብለው መሰከሩለት ሰማዕታቱ። ጀግና የሆነ የወታደሮች አለቃ ነበር ቅዱስ መርቆሪዎስ። በጦርነት የማይቻል ጦረኞችን አስተባብሮ ጠላትን የሚያሳፍር ጀግና ነበር። በዚህ ሥራው ንጉሡ ወደደው ይላል። ንጉሡ መረጠው ይላል። አዎ ይሄ ንጉሥ ቅዱስ መርቆሪዎስን ወደደው፣ አከበረው። ጠላት በሚያሰጋበት ሁሉ ቅዱስ መርቆሪዎስ ነው የሚላከው። ወደ ውትድርናው ወደ ጦር ሜዳው የሚላከው ቅዱስ መርቆሪዎስ ነበር። ጀግና ስለሆነ የእግዚአብሔር ቅባት ስላለ ክብር ለመድኃኔዓለም ይሁን። አዎ መንፈስ ቅዱስን የተቀባ መንፈስ ቅዱስ ያደረበት የመንፈስ ቅዱስ ጸጋ የለበሰ ሁሉ በሚሄድበት ጠላትን ያሳፍራል። እና ቅዱስ መርቆሪዎስ ሄዱ። በጦር ሜዳ እያለ እየተወጋ እያለ ጠላቶቹን ጨርሶ አሳፍሮ አረፍ እንዳለ ቅዱስ ገብርኤል መጣ ይላል ወደ ቅዱስ መርቆሪዎስ። ደስ ይበላችሁ ክብር ለመድኃኔዓለም። እንደው አምላከ ቅዱስ ገብርኤል የምስራች መጥቶ ይንገራችሁ። ይህን ክፉ ዘመን ያስወግድልን፣ ይህን ክፉ ዘመን ያሳልፍልን ወገኖች። እና ወደ ቅዱስ መርቆሪዎስ ቅዱስ ገብርኤል መጣና አንተ ከልብ የምትዋደቅለት ያ ንጉሴ ነው የምትለው ያንተ መሪ ያንተ አለቃ ለጣዖት ሰገደ ብሎ ነገረው። ለጣዖት ላልፈጠረው አምላክ፣ ላልሰራው አምላክ፣ ለማይገለው፣ ለማያድነው፣ ለማይሰጠው፣ ለማይነሳው ለጣዖት ሰገደ። አለቃህ ንጉሡ ለጣዖት ሰገደ። በእግዚአብሔር ኃይልና ስልጣን ቅዱስ መርቆሪዎስ ጠላትን ድል አድርጎ ነበር። እሱ ግን የኔ ጌቶች በእጅ የተሰራው ጣዖት ነው ያሸነፈልኝ ብሎ ሄዶ ለጣዖት ሰገደ። አምላኩን ክዷል ብሎ ቅዱስ ገብርኤል ለቅዱስ መርቆሪዎስ በጦር ሜዳ አስረዳው ይላል። ቅዱስ መርቆሪዎስ ተመለሰ፣ ወደ ቤቱ ተመለሰ። ወደ ቤቱ ተመለሰና ወደ ንጉሡ አልገባም አለ። ምክንያቱም ድል አድርጎ መጥቷል። ንጉሡ ደግሞ ድል አድርገህ መጥተሃልና ወደ እኔ መጥተህ የነበረውን የጦር ሜዳ ውሎ ታሪክ ንገረኝ፣ ወደ እኔ ና አለው። አልመጣም፣ በጦርነት በጣም ስለደከምኩ መምጣት አልችልም ብሎ ቅዱስ መርቆሪዎስ ለንጉሡ ላከበት። አይ ተውት፣ እሺ
ይረፍ፣ 1-3 ቀን ይረፍ ብሎ ንጉሡ በቤቱ እንዲያርፍ ፈቀደለት። ከ3 ቀን በኋላ ደግሞ እረፍቱን ሲጨርስ ቅዱስ መርቆሬዎስ ና አስረዳኝ፣ ከፍቶህም ከሆነ ደስ ብሎህም ከሆነ ያደረግኩትም ነገር ካለ ናና ንገረኝ አለው። አይ አንተና እኔ በሃይማኖት ተለያይተናል አለው። ደስ ይበላችሁ። በምን ተለያይተናል? አዎ ድልጣትስ ንጉሡ ለጣዖት ነው የሚያምነው። ትላንትና በሃይማኖት አንድ ነበር፣ አምኜም ነው የሄድኩት። ዛሬ ግን አንተ ከድተሃል፣ ከፈጣሪ ከእግዚአብሔር ተለይተሃል። ወደ አንተ የምመጣበት መንገድ ዝግ ነው፣ ልመጣ አልችልም። ቅዱስ መርቆሬዎስ እውነተኛ ምስክር ነው። ደስ ይበላችሁ። እውነተኛ ነው። ያ ንጉሥ ግን የምን ምስክር ሆኗል? ሐሰተኛ ምስክር ሆኗል። ይህን ፀሐይ የሚያወጣው አምላክ ማን ነው? ንገሩኝ እስቲ። ሌሊትና ቀኑን የሚያፈራርቀው አምላክ ማን ነው? ይችን እስትንፋስ የሰጠን ማን ነው? ንገሩኝ። ምንም እኮ የለውም ሰይጣን። ያለው ነገር አለ? ፀሐዩ የእግዚአብሔር፣ አየሩ የእግዚአብሔር፣ ምድሩ የእግዚአብሔር፣ ሰማዩ የእግዚአብሔር፣ እኔንና እናንተን የሰራ እግዚአብሔር። ክብር ለመድኃኔዓለም ይሁን። ምን አለ ውስጥ? ወርቅና ብር ለብጦ ራሱ በሰራው በእጁ በሰራው አምላክ የሚያምን። አዎ እንደ ንጉሡ ናቡከደነፆር እንጨት ጠርቦ ድንጋይ አለዝቦ ዓይን አለው አያይም፣ ጆሮ አለው አይሰማም፣ እጅ አለው አይዳስስም፣ እግር አለው አይሄድም፣ ፈጽሞም እስትንፋስ የለውም አለ ልበ አምላክ ዳዊት። ጣዖት እንደ አሻንጉሊት ነው። እኔ ለዛ አልሰግድም አለ ቅዱስ መርቆሬዎስ። ለኔ አምላክ ካልሰገድክ አለው፣ ለኔ ጣዖት ካልሰገድክ መከራ ይደርስብሃል አለ። ዛሬስ የሚያስፈራሯችሁ ሰዎች የሉ? ብዙ ደላሎች ጨሌሽን ጥለሽ የሰይጣን ግብር ትተሽ መከራ ይደርስብሻል፣ ልጆችሽ ይሞታሉ፣ ልጆች ይሞታሉ፣ መከራ ይመጣብሃል፣ ስራ ታጣለህ፣ ድሃ ትሆናለህ፣ እንደዚህ የሚሉ ደላሎች የሉ? ጠንቋይ ቤት እንድትሄዱ ቃልቻና ዛራንጋሽ እንድትከተሉ የሚያደርጉ ብዙዎች አሉ። እንዲህ ይላል የእግዚአብሔር ቃል ኦሪት ዘጸአት ምዕራፍ 20 ለምወዳቸው ለመረጥኳቸው ለሚወዱኝ በሉ እስከ 1000 ትውልድ እምራለሁ ለሙሴ። ክብር ለመድኃኔዓለም። እስከ 1000 ትውልድ ድረስ በእግዚአብሔር የምትመኩ እግዚአብሔር ያድነኛል የምትሉ የእግዚአብሔር ወዳጆች እስከ 1000 ትውልድ ድረስ የአብርሃም ዘር ተባርኳል። ወገን እስከ አብርሃም ድረስ እኮ ጣዖት አምላኪ ነበር። እነ ታራ የአብርሃም አያቶች አብርሃም አባት ድረስ ጣዖት አምላኪዎች ናቸው። አብርሃም ግን የፀሐይና የጨረቃ አምላክ ተናበበኒ እኔን የፈጠርክ አምላክ ተገለጽ ብሎ እግዚአብሔርን ተከትሎ ሄደ። ክብር ለመድኃኔዓለም። የአብርሃም ዘር እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛሃለሁ። አብርሃም እባርክሃለሁ፣ አብርሃም ስምህን አበዛለሁ። የምድር ነገዶች ሁሉ ባንተ ይባረካሉ። እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለ እግዚአብሔር። ክብር ለመድኃኔዓለም ይሁን። አዎ እግዚአብሔር ሲመርጥ እግዚአብሔር ሲጠራ እንዲህ ነው። እግዚአብሔር ሲመርጥ እስከ 1000 ትውልድ ስር በጣሽ አጋንንት ጎታሽ መጽሐፍ ገላጭ የሰፈር ጠንቋይ የሚያሰግዳችሁ ከሆነ አምላካችሁን ክዳችኋል። ኋላ ግን አጎቴ አክስቴ በልጄ ምክንያት በሚስቴ ምክንያት በጓደኛዬ ምክንያት በእንትና ምክንያት አያድናችሁም። እስመ ይትፈጸም አፍ ዘይነብብ አመፃ
አመፅ፣ ሽንገላ የምትናገር አንደበት ትዘጋለች። አያድናችሁ። ወንዱ ሲጠየቅ አይ ሚስት የታማብኝ ይላል፣ ልጅ የታሞብኝ እንዲያው መፍትሄ ፈልጌ። መፍትሄ እግዚአብሔር ጋር የለም ወይ ንገሩ? መፍትሄ እግዚአብሔር ጋር የለም። መልስ አይሰጥም እግዚአብሔር፣ ፈውስ አይሰጥም እግዚአብሔር። እግዚአብሔር በሉ እስቲ ብርሃኔና መድኃኒቴ ነው በሉ ባካችሁ። ክብር ለመድኃኒዓለም። እግዚአብሔር ብርሃን ነው። እግዚአብሔር ብርሃኔና መድኃኒቴ ነው በሉ። አዎ ከጨለማ ትወጣለህ ወገን። ቅዱስ መርቆሬዎስ ለጣዖት ሰግደሃል፣ አንተም ጣዖትም ትጠፋላችሁ አለው። ክብር ለመድኃኒዓለም ይሁን ለንጉሡ። አዎ አይደለም እኔን ልታጠፋ ነው። አዎ ካልተመለስክ የኔን አምላክ ካልተከተልክ አጠፋሃለሁ ሲለው ቅዱስ መርቆሬዎስ የኔ አምላክ የሚጠቃ፣ የኔ አምላክ የሚሞት፣ የኔ አምላክ የሚገፋ አምላክ አይደለም፣ አንተና ጣዖታችሁ ትጠፋላችሁ አለው። ክብር ለመድኃኒዓለም። አዎ አንተና ጣዖታችሁ ትጠፋ። ቅዱስ መርቆሬዎስ በዚህ መሰረት ተጋድሎውን ጀመረ ይላል። ጀመረ። አሁን ቅዱስ መርቆሬዎስን በብረት አልጋ አድርጎ ከስር እሳት አምድዶ የቅዱስ መርቆሬዎስ ደም ካልጋው ላይ ወደ እሳቱ ይፈስ ነበር። እሳቱ ደግሞ ተቀጣጥሎ ገራፊዎቹን እዛ አካባቢ ያሉ ባለስልጣኖችን ልቅምቅም አድርጎ በላቸው ይላል። ክብር ለመድኃኒዓለም። እውነተኛ ምስክር ነው። አምላኬ ይበቃኛል አለ። መጨረሻ ግን እንደ ቅዱስ ጊዮርጊስ 7 አክሊላትን ተቀብሏል። ክብር ለመድኃኒዓለም። አዎ ሰማዕት ማለት እውነተኛ ምስክር ማለት ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ እንዲህ ይላል፣ መንፈስ ቅዱስን የሰደበ በሉ ኃጢአቱ አይሰረይለትም፣ ሰውን የሰደበ ነገር ግን ይሰረይለታል ይላል። ልብ በሉ። መንፈስ ቅዱስን የሰደበ፣ መንፈስ ቅዱስን በጣዖት የለወጠ፣ ወደ እግዚአብሔር የማይመለስ የማይጸጸት እግዚአብሔርን የካደ ሰው አዎ እሱ ይቅርታ የለው፣ ምሕረት የለው። ሥጋውን ቆርሶለት ደሙን አፍስሶለት በዋጋ ገዝቶት ፀሐይ ወጥቶለት ወደ ጨለማ የሚመለስ የእውነት መንፈስ አይደለም ብሎ እግዚአብሔርን የካደ ሰው እንዴት ይሆናል? ለዚህ ነው ቅዱስ መርቆሬዎስ አንተ ንጉሥ ብትሆንም፣ አንተ ኃይል ቢኖርህም፣ ስልጣን ቢኖርህም የኔ አምላክ ግን ያንተ ጌታ ነው አለ። ክብር ለመድኃኒዓለም ይሁን። አንተን መሻር መሾም የሚችለው የኔ ጌታ ነው አለ። ሲፈልግ ክፉ ባለስልጣን ይሾማል፣ ሲፈልግ ደግ ባለስልጣን ይሾማል። እንደ ሕዝቡ ልቦና ነው። ጠቢቡ ሰለሞን እንዲህ ይላል፣ ኃጢአተኞች ሲበዙ ሕዝብ ያለቅሳል። ኃጢአተኛው ስለበዛ፣ ግብረ ሰዶማዊው ስለበዛ፣ እግዚአብሔርን የካደው ስለበዛ፣ በላተኛው ስለበዛ፣ ጥፋተኛው ስለበዛ፣ ኃጢአተኞች ሲበዙ ሕዝብ ያለቅሳል። ከምድር ዳርቻ እስከ ምድር ዳርቻ ዓለም በሙሉ ነፃነት የለውም። አሁን ከእግዚአብሔርማ ሰይጣን ይሻለኛል ብሎ የሰው ደም የሚጠጣ ዓለም። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 15 አንብቡት። በእጃችሁ ላይ ደም አለ፣ የጉቦ ደም፣ የሰው ላብ አለ። በቤታችሁ ጣዖት አለ፣ በልባችሁ የገንዘብ ጣዖት አለ። አይበቃችሁም። የገንዘብ ጣዖት ከልባችሁ ካልወጣ ገንዘብ አይገኝም። ሰው ወደ እግዚአብሔር ካልተመለሰ ሰላም አይገኝም። ሰላም የሚገኘው ሰው ሲመለስ ብቻ ነው።
በቃኝ ሲል ነው። ቂሙን ሲተው ነው። ጥላቻውን ሲተው ነው። ከጥላቻ ሳይወጣ ቂሙን ሳይተው ከኃጢአት ሳይመለስ ከሌብነት ከውሸት ሳይመለስ እንዴት እግዚአብሔር ይመጣል? እንዲህ ይላል ትንቢተ ኤርምያስ ምዕራፍ 2 ቁጥር 29 ላይ ለምን ከኔ ጋር ትከራከራላችሁ ይላል እግዚአብሔር። ለምንድን ነው ከኔ ጋር የምትከራከሩ? ለምንድን ነው እኔን ጠዋትና ማታ የምታማርሩ? ሁላችሁም አመጻችሁብኛል ይላል። አመፀኛ ትውልድ ሆኖብኛል ይላል። ለባሏ መርዝ የምታጠጣ ሚስት ምንድን ናት? ሚስቱን አንቆ የሚገልባል ማን ነው? እንደ በግ ወንድሙን አርዶ በመንገድ ላይ የሚጎትት ፍጡር ምን አይነት ትውልድ ነው? እግዚአብሔር እንዲህ ብሎ ነበር። አዎ በቤተ መቅደሱ የረከሱት፣ አዎ በቤተ መቅደሱ የተበላሹት፣ አዎ ቤተ መቅደሱን ያረከሱትን እንዲህ ብሎ ነበር እግዚአብሔር። ኤሊ ልጆችህ በፊቴ ምናምንቴ ሆነውብኛል ብሎ ነበር። ስለዚህም አባታቸው ስላልገሰጻቸው ይሞታል፣ ልጆቹም ይሞታሉ፣ ታቦተ ጽዮንም ትማረካለች ብሎ ነበር እግዚአብሔር። ምናምንቴዎች በዙ። ናቡቴው እንዲገደል ምናምንቴ ሰዎች ምስክር ሆነው ቀርበው ነበር። ሐሰተኛ ምስክር ማለት ይሄ ነው። ኤልዛቤል ምናምንቴ ሰዎችን ለምስክር ገዛች ይላል። ምናምንቴ ሰዎች ዛሬ ምናምንቴ ሰዎች እየተገዙ ቤተ ክርስቲያንን እያመሱ ነው ያሉት። አድነን በሉ እስቲ። አዎ ምናምንቴዎቹ ግን ናቡቴው እግዚአብሔርን ሰድቧል፣ ሰምተነዋል፣ ንጉሡን ሰድቧል ብለው ምናምንቴዎቹ ጮኸው በድንጋይ ናቡቴውን አስቀጥቅጠው አስገደሉት። ናቡቴው ስለ ርስቱ ሞተ። ክብር ለመድኃኔዓለም። የአባቴን ርስት አልሰጥም። እስቲ የአባቴን ርስት አልሰጥም በሉ እስቲ። ርስትህ ኢትዮጵያ ናት። ርስትህ ቤተ ክርስቲያን ናት። እናትህ ድንግል ማርያም ናት። አባትህ እግዚአብሔር ነው። ደስ ይበልህ። ክብር ለመድኃኔዓለም። የሰማዕታቱ አምላክ ይሄ ነው። የሰማዕታቱ አምላክ ይሄ። እነዛ 70 ነገሥታት እነዛ እነ ቅዱስ መርቆሬዎስን እነ ቅድስት አርሴማን ያሰቃዩ ያረዱ በምናቸው ይመስላችኋል? ለሃይማኖታቸው ሲሉ እኮ ነው። ለክርስትናቸው ሲሉ እኮ ነው። በክርስቶስ ክርስቲያን ነኝ ብለው እኮ ነው። ሰው አምላክ ሆኗል፣ አምላክ ሰው ሆኗል ብለው እኮ ነው የሞቱት። ክብር ለሰማዕታቱ። እባካችሁ እልል በሉላቸው። በእውነት ክብር ለሰማዕታቱ። እና ክርስትናህን ወገኔ ማተምህን በመበጠስ መስቀልህን በመጣል አርብሮ በመብላት አትወጣውም ወገኔ። መስቀልህን ያዝ፣ ቤተ ክርስቲያንህን ያዝ። ሕዝቤ ሆይ ና ወደ ቤትህ ግባ። ሕዝቤ ሆይ ና ወደ ቤትህ ግባ። የእግዚአብሔር መዓት የእግዚአብሔር ቁጣ እስኪያልፍ ድረስ ተሸሽገህ ጸልይ። ታላቁ ነቢይ ኢሳይያስ 26:20 ላይ አዎ ና ወደ ቤትህ ግባ። አዎ ይሄ ቤትህ ነው። አዎ ቤተ ክርስቲያን ገብተህ ጸልይ። የእግዚአብሔር መዓት እስኪያልፍ ድረስ ተሸሸግ ወገኔ። ሌላ መዳኛ የለም። ሰላም ለኩልክሙ እያለች የምትጸልይ ይቺ ቤተ ክርስቲያን ብቻ ናት። ክብር ለመድኃኔዓለም። ሰላም ለእናንተ መጽናኛዬ ነው፣ መዳኛዬ ነው፣ መሸሸጊያዬ ነው፣ ጋሻዬ ነው። አዎ አይደለችም እንዴ ቤተ ክርስቲያን? ንገሩኝ። የኖህ መርከብ ይቺ ቤተ ክርስቲያን ናች፣ ሰው የዳነባት። ክብር ለመድኃኔዓለም። ማተብህን አጥብቅ፣ ክርስትናህን ያዝ ወገኔ። አባቶች ምስክር ናቸው። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። ክቡር አባታችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል በሰፊው አስተምረውናል። የቅዱሳን ሰማዕታት የፈሰሰው ደም በከንቱ እንዳልሆነ፣ ሰማዕትነታቸው የተሰጡበት ምስክር ለእግዚአብሔር ስለሆነ ምን ያህል የቤተክርስቲያን ጠላቶች ምን ያህል የእግዚአብሔር ጠላቶች ምን ያህል አላውያን አሸንፈው ሰማዕትነት እንዳገኙ በሰፊው አስተምረውናል። ላስተማሩን ትምህርት እግዚአብሔር አምላካችን እኛም በልቦናችን አድሮ 60፣ 30፣ 100 ፍሬ እንድናፈራ
እግዚአብሔር አምላካችን ይርዳን። ኢትዮጵያ ሀገራችንን ሰላም ያደርግልን። አቡነ ዘበሰማያት